ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። ትምህርታችን የቪዲዮችን ደግሞ ኢና ኤ የተባሉ ቫውሎች ወይም ደግሞ አናባቢዎች በአንድ ላይ ሲመጡ እንዴት በቀላል መንገድ ይነበባሉ፣ እንዴት በቀላል መንገድ ማንበብ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። ምን ማለት ነው? እንግዲህ አሁን ከዚህ ጋር የምታዩቸው ወርዶች በሙሉ ኢና ኤ የተባሉ አናባቢዎች ይታዩናል ማለት ነው። በዚህን ጊዜ እንዴት በቀላል መንገድ ማንበብ ይቻላል፣ ምን አይነት ድምፅ አላቸው የሚለውን ቀለል ባለ መንገድ እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው ቃል ምን ይላል? እንደነገርኳቸው አሁን ከዚህ ጋር ሁለት አናባቢ አለ። ማንና ማን? ኢና ኤ። ኢና ኤ ሁለቱም አናባቢዎች ናቸው። በአንድ ላይ ነው የመጡ። የትኛው ይነበባል የትኛው አይነበብም የሚለውን በቀላል መንገድ የምናይ ይሆናል ማለት ነው። ኦኬ፣ ከመጀመሪያው ስንጀምር ኢና ኤ በአንድ ላይ ሲመጡ መያዝ ያለባችሁ ነገር ምንድን ነው? ኤ ሳይለንት ነች ወይም ደግሞ አትነበብም የሚለውን ሁሌም መያዝ ይኖርባቸዋል ማለት ነው። መቼ? ኢና ኤ በአንድ ላይ ሲመጡ ኤ ሳይለንት ነች ወይም ደግሞ አትነበብም፣ ሁልጊዜም ይህን መያዝ ይኖርብናል ማለት ነው። ኦኬ፣ ይህን ካልኳቸው ስለዚህ አርኢን ምን ብለን እናነባለን? ሪ እንላለን። ለምን? ኢ የሚል ድምፅ ነው ያላት። ስለዚህ አርኢን ሪ እንላለን ወይም ደግሞ ሪ ተብሎ ይነበባል። ኤ ሳይለንት ነች ወይም ደግሞ አትነበብም ብለናል። ዲን ለብቻዋ እንደ ድ እናነባለን። ከዛ በኋላ በቀላሉ ምን ብለን እናነባለን? ሪ ድ ሬድ ብለን እናነባለን። ከዚህ ጋር ምን ያህል በአማርኛው ሪድ ይላል። አርኢን እንደ ሪ፣ ዲን እንደ ድ፣ በአንድ ላይ ሪ ድ ሬድ። ሬድ ማለት ምን ማለት ነው? ማንበብ ማለት ነው ትርጉሙ በአማርኛው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ከሁለተኛው ቃል ላይም ሁለት አናባቢዎች አሉ በአንድ ላይ የመጡ። ስለዚህ ኤ ሳይለንት ነች ወይም ደግሞ አትነበብም። ኤን እንተውና አርኢን እንደ ሪ እናነባለን። ሪ እንላለን። ሲነ ኤች ከቃል መጨረሻ ሲመጡ እንደ ች ማንበብ። ሰው በአንድ ላይ ሲነበብ ሪች ሪች። ሪች ማለት መድረስ ማለት ነው። ሪች የሚለው ሀብታም የሚለው ሳይሆን ስፒሊንጉ ይለያያል። ሪች ማለት ከዚህ ጋር ያለው ምንድን ነው? መድረስ ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ በተመሳሳይ ከዚህ ጋር ሁለት አናባቢ አለ። ኢን እናነባለን፣ ኤን አናነብም። ስለዚህ ኢን እንደ ኢ ነው የምናነብ። ነገር ግን ከዚህ ጋር ዲም ተነባቢ ነች፣ አርም ተነባቢ ነው። ስለዚህ መጀመሪያ ዲን ለብቻዋ፣ ዲን እንደ ድ ድ ብለን እናነባለን ወይም ደግሞ ድ ሚል ድምፅ አለው። አርኢን እንደ ሪ ማንበብ። ኤ ሳይለንት ነች ወይም ደግሞ አትነበብም። ኤንን እንደ ን ማንበብ። ስለዚህ በአንድ ላይ ድሪን ምን ማለት ነው? ህልም ማለት ነው። ህልም። ኦኬ፣ ወደሚቀጥለው ስንሄድ ኤስን ለብቻዋ እንደ ስ እናነባለን ወይም ደግሞ ስ ሚል ድምፅ ይኖራታል። ስ እንላለን። ኦኬ፣ ፒኢን እንደ ቢ። ኤ አትነበብም ብለናል። ለምን? ከኢ ጋር ስለመጣች። ስለዚህ ኤን እናልፍና ኬን እንደ ክ፣ በአንድ ላይ ስፒክ። ስፒክ ማለት ምን ማለት ነው? ከዚህ ጋር መተኛት ሳይሆን መናገር ማለት ነው። ሶሪ በጣም ስፒክ ማለት መናገር ማለት ነው። መተኛት ስሊፕ ነው። ስለዚህ እዚህ ጋር የተጻፈው በስህተት ነው፣ ግራ እንዳትጋቡ። ስፒክ ማለት መናገር ብላችሁ ያዙት። መተኛት በሚለው ምትክ መናገር ብላችሁ ያዙት። ኦኬ፣ ወደሚቀጥለው ስንሄድ በተመሳሳይ ፒን እንደ ፕ አነባለሁ፣ እንደ ፕ። ኤልኢን እንደ ሊ። ኤ ምን አትልም አትነበብም ብለናል። ኤስኢን እንደ ስ፣ በአንድ ላይ ሲነበብ ፕሊስ። ፕሊስ ማለት እባክህ እንደማለት ነው። ኦኬ፣ ወደሚቀጥለው ስንሄድ በተመሳሳይ ከዚህ ጋም ኢና ኤ አናባቢዎች ስላሉ ኤ አትነበብም። ስለዚህ ቢኢን እንደ ቢ እናነብና ኤንን እንደ ን እናነባለን። ስለዚህ በአንድ ላይ ቢን ማለት ባቄላ እንደማለት ነው። ኦኬ፣ ወደሚቀጥለው ስንሄድ በተመሳሳይ ከዚህ ጋም
ኢና ኤ አሉ። ስለዚህ ኤን መተው ነው ወይም ደግሞ አለማንበብ። ስለዚህ ቲኢን እንደ ቲ፣ ኤ ሳይለንት ነች ወይም ደግሞ አትነበብም ብለናል። ሲና ኤችን እንደ ቺ በአንድ ላይ ሲነበብ ቲች፣ ቲች። ቲች ማለት ማስተማር ማለት ነው። ኦኬ ወደ መጨረሻው ስንሄድ ኤፍ ኢን በተመሳሳይ እንደ ፊ፣ ኤ አትነበብም ብለናል። አረን እንደ ር በአንድ ላይ ሲነበብ ፊር፣ ፊር። ፊር ማለት መፍራት ማለት ነው። ኦኬ ከዚህ ጋር ያሉ ቃላቶችን ወይም ደግሞ ወርዶችን በእንደዚህ አይነት መንገድ ካየን ወደዚህኛው ስንሄድ ኦኬ ከዚህ ጋር ደግሞ በተመሳሳይ ኤስን እንደ ስ፣ ደብሊው ኢኢ በአንድ ላይ ሲመጡ ዊ የሚል ድምፅ አላቸው። ቲን እንደ ት ማንበብ ነው። ስለዚህ በአንድ ላይ ስዊት፣ ስዊት። ስዊት ማለት ጣፋጭ፣ ጣፋጭ ነገር ማለት ነው። ኦኬ ወደ ሁለተኛው ስንሄድ ሲ እንደ ክ ነው የምትነበብ። ሲን ሁሌም እንደ ክ ማንበብ። ከኤና ከአይ ጋር ስትመጣ እንደ ስ ትነበባለች። ከዛ ውጭ ግን ሲን ክ ብለን እናነባለን። ክ እንላለን። ኤልኢን ሊ እንላለን። ኤ አትነበብም ብለናል። ኤንን እንደ ን በአንድ ላይ ሲነበብ ክሊን፣ ክሊን። ክሊን ማለት ንጹህ ማለት ነው። ኦኬ ወደ ሶስተኛው ስንሄድ በተመሳሳይ ኤልኢን እንደ ሊ፣ ኤ አትነበብም ብለናል። ኤፍን እንደ ፍ በአንድ ላይ ሊፍ፣ ሊፍ። ሊፍ ማለት ቅጠል ማለት ነው። ኦኬ ወደዚህኛው ስነድኛውስ ምን ይላል? በተመሳሳይ ኤምኢን እንደ ሚ፣ ኤ አትነበብም ብለናል። ስለዚህ ኤን እናልፍና ኤንን እንደ ን በአንድ ላይ ሲነበብ ሚን፣ ሚን። ሚን ማለት ማለት እንደማለት ነው። ሚን የሚለው ማለት እንደማለት ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ ኤልኢን እንደምን እናንበብ? ኤልኢን እንደ ሊ፣ ኤ አትነበብም ብለናል። ስለዚህ ኤን እናልፍና አርን እንደ ር፣ ኤንን እንደ ን በአንድ ላይ ሲነበብ ለርን፣ ለርን። ለርን ማለት መማር ማለት ነው። ኦኬ መልካም ወደሚቀጥለው እንሄድ። ሲኤችኢን እንደ ች እናነባለን። ች። ኤ አትነበብም ለምን? ከኤ ጋር ስለመጣች። ስለዚህ ኤን እናልፍና ፒን እንደ ፕ በአንድ ላይ ችፕ፣ ችፕ። ችፕ ማለት በአማርኛውም ማለት ነው እርካሽ፣ እርካሽ ማለት ነው። ኦኬ ከዛ ወደሚቀጥለው ስንሄድ ኤንኢን በተመሳሳይ እንደ ኒ፣ ኤ ሳይለንት ነች ብለናል። አረን እንደ ር በአንድ ላይ ሲነበብ ኒር፣ ኒር። ኒር ማለት ቅርብ ማለት ነው። እሺ ወደ መጨረሻው ስንሄድ ጅን ለብቻዋ እንደ ግ፣ አርኢን አርኢኢ በአንድ ላይ እንደ ሪ፣ ኤን እንደ ን በአንድ ላይ ግሪን፣ ግሪን። ግሪን ማለት አረንጓዴ ማለት ነው። ሰው በዛሬው ትምህርታችን ወይም ቪዲዮችን ያየነው ምንድን ነው? ኢና ኤ ሁለቱ አናባቢዎች በአንድ ላይ ሲመጡ እንዴት ይነበባሉ የሚል አይተናል ማለት ነው። ስለዚህ እዚህ በኋላ መሸወድ የለባቸውም። ሁሌም ኢና ኤ በአንድ ላይ ሲመጡ ኤን እናነባለን። ኤን እንደማናነብ በዚህ ትምህርት ወይም ቪዲዮ ተረድተናል ማለት ነው። ቀጣይ ደግሞ ከዚህ የተለየ ሌላ ትምህርት እንማማራለን። ሰው በዛሬው ትምህርታችን እነዚህን አይተናል ማለት ነው። ሰው ከእናንተ የሚጠበቀው ትምህርቱን እስከ መጨረሻው ማየት ጀምራችሁ አለማቋረጥ። በእርግጠኝነት እንደዚህ አይነት ትምህርቶችን እስከ መጨረሻው ድረስ ሳሰለችሁ በደንብ ማየት ከቻላችሁ አሪፍ ለውጥ ማምጣት ትችላላችሁ ማለት ነው። ሰው የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስላል። ቀጣይ በሌላ ትምህርት እንገናኝ። እስከዛው ድረስ በያላችሁበት ሰናይ ጊዜ። ባይ ባይ።